አቶ ደረጀ ልጃቸውን ዳጣን ካገኟት በኋላ ስለስተዛሬው ስለተፈጠረው ነገርና እናቷ አጠገቧ እያለች እናትሽ በህይወት አለች ብቻ የሚለውን ነገር ስለነገሯት፣ ሌላውን ነገር ሰላምን በተለይ ደግሞ ምግብ እያበላቻት እነሱ ቤት ሰራተኛ ሆና በነበረችበትና ለመጀመሪያ ጊዜ እዛ ቤት ቤተሰብ ስትቀላቀል የነበረውን ሁኔታ እያሰበ እንዴት ብዬ ነው አሁን ሰላም ናት እናትሽ ብዬ የምነግራት? ከነገርኳትስ በኋላ ምንድነው የምታስበው? ከኔ ተነጥላ እየሮጠ ሄዳ ሰላምን እንዴት እስተዛሬ አትነግሪኝም እንዴ? እንዴት እስተዛሬ ደበቅሽኝ? እናቴ መሆንሽን እያወቅኩ ከአንዲሉ 3 4 መጥቼ ስለ እናቴ ታውቂያለሽ ብዬ ስጠይቅሽ እንዴት አስቻለሽ ብላ ትጠይቃት ይሆን? ታስጨንቃት ይሆን? ደሞ ሰላምስ ብትሆን አራስ ናት። እንዴት ነው ጥያቄውን በጥያቄ የምትመልሰው እያለ መጨነቅ ጀምሯል። ወይዘሮ ማርታ በሰፊው አስባለች። ልቧ ያሰበውና ያቀደው በቃ ልጇ ግብታ አቢጌላ ግብታ ትምህርቷን ባጨርስም እንኳ እኔ በስነ ስርዓት አሳድገዋለሁ። ወንድ ልጅ መውለዷ ህልሟ ነበር። አቶ ደረጀ ያው በህይወታቸው ከተገናኙበት ጀምሮ 2 ሴት ልጆችን ከማፍራት ውጭ ከዛ በኋላ መውለድ እምቢ ብሏቸው የወንድ ልጅ መኖር ግን ጉጉታቸው ከቀን ወደ ቀን እየጨመረ ሄዷል። አቢጌልን ጠርታ ክላሷ ነይማ ልጄ ብላ ቁጭ ካደረገች በኋላ በተለይ ደግሞ ከውጭ ሀገር ተደውሎላት ከጓደኛዋን የወንድ ልጅ መገላገል መወለድ ከሰማችና የጓደኛዋን ደስታ ከሰማች በኋላ አቢጌልን ጠርታ ለምንድነው የማታገቢው? ናታን ለምንድነው አብራችሁ የማትሆኑት? አንቺም ቢሆን አሁን ተቀይረሻል፣ ባህሪሽ ተቀይሯል። አሁን ናታ የሚወደው አይነት ባህሪ ሆነሻል እና ለምንድነው የማትጋቡት? እኔ እኮ ጠይቄው እያለች ስለጠየቀችው ሁኔታ አነሳችባት። እንዴም ጠይቀሽው ነበር? አዎ ጠይቄው ነበር። እሱ ግን ውሸታም ነው አይደል? እስቲ ንገሪ ልጄ። አዎ ዋሽቶሻል። እኔ ልንገርሽ፣ እኔ ታውቂያለሽ ከበፊቱን ጀምሮ አልዋሽም። በጣም ነው የሚወድ ዲያጣን ታጣ የሚኖር ሁላ አይመስለኝም። በቃ ለአንድ ቀን ለ2 ቀን ካላየት እኮ መቀመጥ አይችልም እና በጣም ነው የሚወዳት። ዲያጣን ትቶ ደግሞ ወደኔ እንኳን አይደለም ወደኔ መምጣት ቀርቶ ማግባት ቀርቶ ምንም አያስበኝም። ስለዚህ ቁርጥሽን ወቂ። እኔ አሁን ላይ ስጀምር ስለ ትዳርም ሳይሆን ትምህርቴን ተምሬ ጨርሼ በተማርኩበት ሙያ ስለ ህግ አጥንቼ የሚሆነውን ለምስኪኖች መርዳት፣ ለሪሆች መቆም ነው የምፈልገው እያለች ወደፊት አላማዋን ነገረቻት። ወይዘሮ ማርታ እንደ መውለድሽ ቢላይ ወንድ ልጅ ወልጄ ለባሌ ለአቶ ደረጀ ባስታቅፈው ደስ ይለኝ ነበር። ሰላምዬ ጋር ሲሄድ እኮ ብታይ ያንን ቆንጅዬ ልጅ ሳይ እንዴት እንደምቀና ብታይ። ብዙ ሰዎች እኔ በህይወቴ አንድም ቀን ቀንቼ አላቅም፣ ግን ደግሞ በወንድ ልጅ ቀን እቀናለሁ። ሰላም ምን አለ የሰላም ልጅ እኔ ብሆን እላለሁ እያለች ሰላምን ተመላልሳ ስታያት የነበረውንና የሰላምን ልጅ እጇ ላይ በቅፏ ስታስገባው የኔ ልጅ በሆነ እያለች ስትመኝ የነበረውን ለልጇ ለአቢጌል ስታማክራን ነበር። በሌላ በኩል አርጆን እንግዲህ ፍቅር አፈቅርሻለሁ እወድሻለሁ እያለ መናዘዙን አልተወም። አቢጌልም ቢሆን ከበፊቱ ባህሪዋ ተቀይራ አጠገቡ ቁጭ ብላናማ ብላ ሬስቶራንት ሻይና ቡና እያለችው እሱ እኔ ላንተ እንደማልገባ እንደማትወደውና እንደማታፈቅረው ህይወቱን እንዴት መቀጠል እንዳለበትና እሷን መርሳት እንዳለበት ከዛ ሲቀጥል ደግሞ ጓደኛውን ልብ ብሎ ማየት እንዳለበትና ካለበት ሱስ ወጥቶ አሁን ጥሩ ስራ እየሰራና ጥሩ ህይወት እየኖረ መሆኑን አስታወሰችው። እሷ ገድየዋለሁ ያለችውን አቶ ደረጀ ከተለያዩ ስራዎች ጋር አገናኝቶት ህይወቱን ቀይሮ የሚኖረው ጓደኛውን አይቶ እሷንም አፈቅርሻለሁ እወድሻለሁ እያለ መናዘዙን አቁሞ ህይወቱን በደስታ እንዲያሳልፍና ድጋሚ እወድሻለሁ በሚል ሰበብ ቤታቸው እየመጣ እንዳይጋተታት አስጠነቀቀችው። እኔ አሁን ላይ ደስተኛ ነኝ፣ በውስጧ እህትም አግኝቻለሁ፣ ዲያጣ እህቴ መሆኗን ብታውቅ ኖሮ እያለች በውስጧ አሁን ቤተሰቦች ጋም ደህና ነኝ፣ እንደ በፊቱ አይደለሁም፣ ባህሬ ዝም ብሎ አልነበረም በፊት፣ አሁን ግን ተቀይሬያለሁኝ እያለች እንዲተዋት ብትነግረውም እሱም ቢሆን እኔ በጭራሽ አልተውሽም፣ በተአምር አልተውሽም፣ አንቺን አጥቼ መኖር አልችልም እያለ ዝም ብሎ በውስጡ ማውራት ጀመረ። ጥላው የሄደችውም ቢሆን ምንም ሳይናገር ዝም አላት። በቃ አፋጣ ስትይዘው ግራ ገባው። እኔ ማንን ብዬ ልናገር? ቆይ አሁን አቢጌልን አፈቅራታለሁ ብላት ሳይውሉ ሳያድሩ እኮ ነው በቃ ደግ ሰው የሚዶሩኝ። ግን ደግሞ ያለ ዳጣ መኖር አልችልም። እኔ ማገባውም ማፈቅረውም ከሷ ጋር መኖርም ውጣ ውረድን መጋፈጥ የምፈልገው ከዳጣ ጋር ነው
እንዴት ብዬ ነው አቢጌልን አገባታለሁ ምለው? በነጋ በጠባኩ እናትየዋ እየጠየቀች ነው እያለ ናታ ብቻውን መጨነቅ ጀምሯል። ወይዘሮ ማርታ ቆይታለች ስለ አቢጌል አብሮነትና ልጇን አቢጌልን እንዲያገባላት መጨቃጨቅ ከጀመረች። አንዳንዴ ያው በአቶ ደረጀ ጓደኝነት አባቱ ጓደኛ ስለሆኑ እዚህ ቤት መቀመጡ በአንድ በኩል ዲያጣን እንዲያገኝ አድርጎታል። በአንድ በኩል ደግሞ የወይዘሮ ማርታ ጭቅጫቄ ምናልባችም እዚህ ቤት ባልኖርም ኖሮ ስለማያውቁኝ ከዚህ ኩላ እወጣ ነበር እያለ ማሰብ ጀምሯል። ከዛ በተረፈ የቤቱ ሰራተኛና ዘበኛው ተፈላልገዋል። ግን ምን ዋጋ አለው? ልጅ በተለይ ሰራተኛዋ ልጅ ስለሆነች የሚገባት አይነት አይደለችም። እሱም ቢሆን እንደምትወደውና እንደምታፈቅረው ብትነግረው ወደፊት ከመጋፈጥ ይልቅ መሸሽም መርጧል። ጀግና እንዲሆንና ሁሉንም ደፍሮ እንዲነግራት አበረታታው። ግን ደግሞ ለዛ እንደዛ አይነት ሰው አይደለችም፣ ስራዋን ነው እንጂ ከእውነት ሰው የምታፈቅር ሰው አይደለችም እያለ ናታን ቢሆን ላገባ ነው በቃ ትዘፍንልኛለህ፣ ትጨፍርልኛለህ እያለ አንተም ቀጣይ ለዛን እንደምታገባ አስብበት እያለ ባሽሙር ነገረው። ቢሮ ውስጥ ስልክ ተደወለላቸው። እናቶ ደረጀ ሰላም ነበረች። ሰላም እንግዲህ ስለ ዲያጣ ተጨንቃለች። የልደቷ ጊዜ አሁንም ድጋሜ ስንት ዓመት ሙሉ ከጎኗ ባለመቆሟ አዝናለች። ለወይዘሮ ማርታ ደውላ እኔ እኮ ሰው ሁላ ዲፍረቱ፣ ሰላም ግን ምን አስባ ነው ማለት አሁን ወይዘሮ ማርታ እውነቱን ስታቅ በእጇ በልታ ጠጥታ ቤቷ ውስጥ እየኖረች ለዲያጣ ሀዲያ ስጦታ ግዥልኝ ማለቷ ግን ሰው ሁላ ደፋር ነው። እንግዲህ ከዚህ በፊት ለወይዘሮ ማርታ ደውላ የዲያጣ ልደት ከ3 ቀን በፊት ነውና በኋላ ነውና ስጦታ ግዢላት እባክሽን ብላ ዛታለች። እሷም ቢሆን እሺ ብላለች። ወይዘሮ ማርታ ሲበዛ ደግና የዋህ በጣም ሰው የምታምናት እና ለአቶ ደረጀም ደውላ ልጅቷን እናቷ መሆኗን በቶሎ እንድትነግራት እነግርሃለሁ፣ ከዛሬ ልደቷ ሰርፕራይዝ ካለፈ መቼም ቢሆን እድልህን አታገኘውም እያለች ለአቶ ደረጀ ሰላም አስጠነቀቀቻቸው። አቶ ደረጀ ለእኔ አትጨነቂ፣ እኔ እነግራታለሁ፣ ይልቅ አንቺ እናቷ መሆኗን ካወቀች በኋላ እንዴት እስከዛሬ ሳትነግረኝ ብላ ተናዳ ወደ ቤት ከመጣች ለሚመጣው ነገር ተጨነቂና አስቢበት አሏት። እሷም እናቷ ነኝ እኮ ለዘመናት ስናፍቃት የነበረችው ልጅ ስለሆነ ምንም አትልም እያለች አቶ ደረጀም እንግዲህ ዲያጣን ከቤት አስጠርቶ ስለ እናቷ ሊነግራት ሰርፕራይዝ መኪና ውስጥ እንገናኝ ብሎ በዘበኛው በኩል አስልኮ ዘበኛው ጠርቷት ወደ መኪና እየሄደች ሊነግራት እያሰበ አቶ ደረጀ ለዲያጣ እናቷ ማን እንደሆነች የልደቱ ዝግጅትም ናታ፣ አቢጌል እና ውሃ የቤቱ ሰው ሽርን ጉድ እያሉ ድራማ ያልቃል። እና ውድ ቤተሰቦችዬ የዲያጣ ድራማ እንግዲህ ምን ትላላችሁ? ሀሳባችሁን በኮመንት አስፈሩልኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።